ስለ ዶክተሮቹ አውራት ሄዲ ሃይ እንዴት ነው ስለ ዶክተሮቹ ዋሴ እስቲ ልጥራ ኮንቲኒው ከመጣ ኢቢኤስ አይተሽዋል እኔ ኢቢኤስ አላይም ኢቢኤስ እኔ ዛሬ 2 አመት በአውቲስቲክ ሰዎች ሲቀልዱ ካየው በኋላ ኢቢኤስ እኔ ይወላችሁ ስጠላ ፓሽኔትሊ ነው የምጠላው ሚዲያንም ስጠላ በፓሽን ነው የምጠላው እና ኢቢኤስ በፓሽን ነው ሚዲያንም ስጠላ እና ኢቢኤስ ኦቲዝም ባለባቸው ሰዎች ቀለዱ ልቤ ጨለመ አስጠሉኝ ኢቢኤስ ሳይውስ ብዬ ሰምታችሁን ታውቃላችሁ ያ ይሄ የሚቀለድበት ነገር አይደለም ንስሐ ገቢ ሄሉዬ ነይ ስበናሽ ንስሐ አስገቢ ነይ ላስገባት ቆይ ነይ ግቢ ንስሐ ገቢ ጌታን አትፈሪ ይልቁንስ የዩ ጭፋን ጭፈራ አይተሽዋል የዩ ጭፋን ዛሬ ወላይታ ሶዶ ኮንሰርት ነበረው አይታችሁታል ሲጨፍር ወይቲቲ ንቁ በጣም ነው የተመቸኝ ጭፈራው እዩ ጭፋ ከዛም ማሳ ምን እንደተረዳው ታውቃላችሁ ውዶች እችን ሰሞን ስራ ቦታ አንዷ ጓደኛዬ ባተም ቲዝ ታከር ነኝ አለችኝ እኔ ሳወራ ለካስ እንደዚህ ታችኛው ጥርሴ ብቻ ነው የሚታየው ስለዚህ ታፕቲስ ቶከር ለመባል ፈገግ ብለሽ አውሪ ተብዬ ነው ዛሬ ፈገግ ታፕቲስ ይሄኛው የላይኛው ስታወሪ የላይኛው ጥርስሽ እንዲታይ ፈገግ ብለሽ አውሪ ተብዬ ነው እንደዚህ ማወራው ማለት ነው እንጂ ሲሪየስ ሆኜ ሳወራ ታችኛው ጥርሴ ነበር የሚታየውና ባተም ቲስ ቶከር ነሽ አለችኝ ስለዚህ አሁን ታፕቲስ ደግሞ በቅርብ ነው የሆንኩት ባይዘው በፓሽን ሳወራ የታችኛው ጥርሴ ነበር የሚታየው አሁን ታፕቲስ ቶከር መሆን አለብሽ ብላኝ ጓደኛዬ ያለች ስታወሪ ፈገግ ብለሽ አውሪ ያለች ሞክሩት እናንተ ጠቅሞኛል ሌላ ሪዝን ፈገግ ለማለት ጋይሶች እንግዲህ አባዬ ያሻገለው እስቲና ብትመለከቱ ደስ ይለኛል ጽብዬ ክርስቲያን ጋር ነው ምባለው እስቲ እኔ መስቲ ይው ፊቴ እናረጋለን አባዬ የዲ ሸበላ ነው አንዱ ሸበላ አንዱ ማርያም የሚያባል እንግዲህ ላርጎ የሚፈልጉ 09097777 አያድለው እና ደግሞ ይሄ ከገደ ጋራ ያልፋል የኛ ቤት እና ጋይሶች የሆነ መስጊድ አለ በመስጊዱ ጋር መታጠፊያ አለ መታጠፊያ ተሻግራችሁ ስትታጠፉ እንትን አለ
ሚሊዮን ላይ 10 ሚሊዮን ብር ራሱ ብታወጣ ማይገኝ ማስታወቂያ ነው የሰራችው። ሪፖስት አድርጌዋል። ሁላችሁም እየሄዳችሁ ሪፖስት አድርጉት። ኪስ ምጣፈጥ ህጻናት ከዛ የሆነ ኦዲዮ ወጣ። ሶል ውሃ ጠጡ ከኤክስ ገርልፍሬንዱ ጋር ሲያወራ ሶል ውሃ ጠጡ የሚባለው ህፃን ልጅ ቆንጂ ሪፖስት አድርገዋል። ሄድና ሶል ውሃ ጠጡ የሚባለው ከኤክስ ገርልፍሬንዱ ጋር አይ ቲንክ ሲያወራ ነው እና ይሳደባል ምናምን ቨርባሊ አቢዩዝ ያረጋታል። ኤኒዋን ቨርባሊ አቢዩዝ የሚያረግሽ ወንድ ጋር አብረሻትኝ። ወንድ ልጅ መራራት አለበት ላንቺ። የሚሰድብሽ ወንድ ጋር አብረሻት የሚሳደብ ወንድ ጋር አብረሻት። እነሱ አይምሮን ያደክማሉ። ዛሬ በስድብ ከጀመረ ነገ ከዛ ሞተች ደግሞ ተብሎ ላንቺ ድምፅ ልሆን። ስለዚህ ይቅርብሽ። እግዚአብሔርን በቃ ማለት እኛ እናስፈልጋቸዋለን። ለዚህ ህዝብ ቀላል አስፈልጋል እንዴ ቤታ ምነው አየራችሁ ነኝ ያልሽ? ምነው እኔ የምትተነፍሱትን ከዘጋሁት እንዳታውቃላችሁ አልሽ? እኔ በበኩሌ ለፍቼ ጥሬ ግሬ ለቤተሰቦቼ ገንዘብ ምን ቤታ ታስፈልገናለች። በስፈን ቤታ ሰሞኑን ራሳችሁን ከክፉ ሰዎች ጠብቁ ወይም ደግሞ አድቫንቴጅ ከሚወስዱባችሁ ሰዎች ራቁ ብዬ በለቀኩት ቪዲዮ ላይ እናቴ እንደልተው፣ አባቴ እንደልተው፣ እህት ወንድሞችን፣ የትዳር ጓደኛዬን እንደልተው፣ እነዚህ ሰዎች ናቸው በእኔ ላይ አድቫንቴጅ የሚወስዱት፣ ይህን ደግሞ አውቃለሁ ማስረጃም አለኝ የሚሉ ብዙ አስተያየቶችን አይቻለሁ። ክፉ የሚያደርጉባችሁን ሰዎች መራቅ ማለት ወይም አድቫንቴጅ የሚወስዱባችሁን ሰዎች መራቅ ማለት ምን ማለት ነው? አድቫንቴጅ የሚወስዱባችሁን ሰው መራቅ ወይም ክፉ የሚያደርጉባችሁን ሰዎች እኮ መራቅ ማለት የጥላቻ ዘመቻ ውስጥ ግቡ ማለት ሳይሆን በእናንተ ላይ እየተሰነዘረ ያለውን ኢሞሽናል ወይም ሳይኮሎጂካል ዋርፌር ወይም ስነልቦናዊ ጦርነት በብቃት እንድትወጡ የሚያደርጋችሁን ሜካኒዝም መፍጠር። በደንብ አድርጋችሁ አስተውሉ። አድቫንቴጅ የሚወስድባችሁ ሰው ከዚህ በፊት ብዙ ጊዜ ብየዋለሁ። አብዛኛውን ጊዜ እንደምናስበው ከሩቅ የሚመጣ ጠላት አለ። ኢንፋክት በጣም የቅርብ የምንለው የምናምናቸው ታሪካችን የሚያውቁ ሚስጥራችን ያዋየናቸው ሰዎች ናቸው አድቫንቴጅ የሚወስዱባችሁ። የቅርብ ከምትሉት ሰዎች የሚመጣባችሁ ዲስአፖይንትመንት ነው። በጣም ከባድ ዲስአፖይንትመንት በህይወታችሁ ላይ። በደንብ አድርጋችሁ ስሙኝ። እናት ይሁን አባት፣ እህት፣ ወንድም፣ የቅርብ ዘመድ፣ ጓደኛ፣ የትዳር አጋር ምንም በሉት አድቫንቴጅ እየተወሰደባችሁ እንደሆነ ካወቃችሁ በእናንተ ህይወት ላይ ቅናት እየተሰማቸው በቅናት እየተነዱ ህይወታችሁን እያመሳቀሉት ከሆነና ያንን ነገር በውስጣችሁ እየተረዳችሁት ከሆነ በመንፈሳችሁ ላይ የመጣውን ያንን ቀይ መስመር አልፋችሁት አትሄዱ። እነዚህ የቅርብ የምትሏቸው ሰዎች ነገ እናንተ በብስጭት ውስጥ አልፋችሁ በጣም ብዙ ነገር ሲገጥማችሁ የስኳር በሽታ መልካም ቀን ይሆንላችሁ። ግደላትና አዋጣችሁ ታሳክፋሉልኝ። ስሚ አንዴ እኔን ቁርጥ ግደላትና አዋጣችሁ ታሳክፋሉልኝ። ስሚ አንዴ ግደላት ዞ አንበሳው ዱልሻ ኧረ ከአንበሳዎችም
እና እኔ የምላችሁ አዶናይ የተፈታ ጥሩ ነው። ጃኒ ተፈታች ጥሩ ነው። እቺ ሴትዮ ምንድነው ቲክቶክን እያንጫጫች ነበር። የሴት ልጅ ማለት እኔ እንደ ስድብ አልቆጥረውም። የሴት ልጅ ማለት ፋዘር ፊገር የሌለው ዲስፕሊን ያልተደረገ ልጅ ማለት ነው። ዲስፕሊን ያልተደረገ ልጅ ማለት አባቱ ቤት ውስጥ ሆኖ የአባትነት ሚናውን ያልተወጣለት ልጅ የሴት ልጅ ይባላል። አይነው ሴቶቹም የሴት ልጅ እንዳይባል ብለው ስትራይቭ ያደረጉ ነበር። ግን ቤት ውስጥ አባቶች ባለመኖራቸው ምክንያት አሁን ያለነው ነገር ላይ እንደደረስን ነው ማምነው እኔ። አባት ቢኖርህ ቢካዝ አባት የዲሲፕሊነሪ ማሳያ ነው፣ የስርዓት ማሳያ ነው። ወንድ ያለበት ቤት አባት ያለበት ቤት ይከበራል። ሰነፍ ሊሆን ይችላል፣ ደካማ ሊሆን ይችላል። ወንድ የሌለበት ቤትስ ይናቃል? ብዙም እንደው ፋይናንሽሊ ስቴብል ያልሆነ ሰውዬም ሊሆን ይችላል። አባት መኖሩ ግን ዲሲፕሊነሪ ሮል እንዲኖር ያደርጋል። አይነው እናቶቻችን በኢንቨርትድ በሆነ ፖላሪቲ ኖረዋል፣ ወይም ደግሞ እነሱ አባታችን ደግሞ እናቶች ሆነው ተቀይረው ኖረዋል። ግን አባት መኖሩ ዲሲፕሊንድ እንድንሆን ያደርገናል። በቃ የሆነ ፍርሃት አለ፣ አባት ቤቱ ሲኖር የሆነ ፍርሃት አለ እና በጣም ስንዘምን እንግዲህ አባትን ማናከብር ሆነናል። በህይወት አጋጣሚ ደግሞ ሴቶችን በጣም ኢኮኖሚካሊ በጣም ስንበለጽግ የወንዶችን አስፈላጊነት እያየን አይደለም። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳድጉ ኖ እኛ ቤት ዲፎልት ፓረንት እማ ነበረች። ጋሼ ውጭ ነው የሚውለው፣ ማታ ማታ የሚመጣው ስራ ውሎ ምናምን፣ ቀኑ ሙሉ ቤት የምትውለው እማ ናት። እንደ እናትም እንደ አባትም ያሳደገችን እናታችን ናት። አባት የሌለንስ በቁም የሞተ ወይ በህይወትም የሞተ አባት የሌላቸው ልጆችስ ነው? ገብቶሻል? this is stupid። በጣም ማትረባ ሴት ናት። እኔ እናቴን ያሳደገችኝ፣ እኔ አባቴ ስራ ውሎ ነው የሚመጣው፣ እናቴን ያሳደገች። ሁላችን ዲፎልት ፓረንታችን እናታችን አይደለም? ብዙ ጊዜ ያሳለፍነው ከእናታችን ጋር። አባት የሚፈራው ለዱላ ብቻ ነው እንዴ? ጥሩ ነው አባት ፊገር ካለ፣ በህይወት ከሌለስ አባት በቁም የሞተ ከሆነስ? አንዳንድ ሰውን እኮ ታውቃላችሁ። ግን አንዳንድ ሰውን በህይወት እያለ ራሱ ሀዘን ተቀምጣችሁ ታውቃላችሁ? ተቀምጣችሁ አልቅሳችሁለት በህይወት እኮ አለ፣ በህይወት አለ። ሀዘን ቁጭ ብለሽ አልቅሰሽ በቁም የቀበርኳቸው ሰዎች አሉ። ጌታ እንደዚህ አይነት ሰው እኮ አለ። እንደዚህ አይነት አባት የለም። አሁን ለምሳሌ ካፒቴኗ ምኑ ነው አባትነታቸው? ንገሩኝ እስቲ። እያሉ የሌሉ አባቶችስ? ሚስቶቻቸው የሚቀጠቅጡ ጠጥተው የሚመጡ ቤት ውስጥ አሉ፣ ግን የሌሉ አባቶችስ? ይሁን የለም። እችን ሰሞን ላይክ ሲንግል ማሞችን መስደብ ያፈምሳል ተብለዋል መሰለኝ። ማንም ተነስቶ ተቀጥቅጠሽም ተተፍቶብሽም ትለያያለሽ ለመኖር። እኔ ኢትዮጵያዊ ሴት ወዳ ሲንግል ማም ጠግባ ምትሆን የለች። ከዛም በኋላ ለመኖር ብለሽ ተንደፋድፈሽ ህይወትሽን ቀና አድርገሽ ዓለምን ከላይሽ ላይ አንስተሽ ቀና ደግሞ ስትይ ማህበረሰቡ ይጀምርሻል። ልጆችሽ ሰው አይሆኑ፣ ልጆችሽ ባለጌ ይሆናሉ ብለው ልጆችሽ ላይ መርዝ ይረጫሉ። መርዝ ይረጫሉ። ፌር አይደለም። ይህ ፌር አይደለም።
ፌር አይደለም ወዶች። ከኋላሽ ፊራውል ጠፍቷል። እባክህ ፊራውል ትላለህ እንዴ? ባይዘዌይ ይሄንን ከፖዚቲቭ ፕሌስ ተነስቼ ነው ማወራው። ይኸው በፈለጋቸው መማል አልፈልግም። ከፖዚቲቭ ፕሌስ ተነስቼ ነው ማወራው። ሊያ ልጇን ማማ በይም ብላ ዳዳ ማማ ዳዳ በይም ብላ እንትን ስትላት አይቼ አይ ቲንክ ወሬ ታረጋለች መሰለኝ። የልጇ አለ እንደፈለገችው አለማውራት ታወራለች አዶን እና አይ ፌልት ባድ ኦነስትሊ ቢኮዝ እኔ እዛ ነበርኩኝ። እዛ ጫማ ውስጥ ነበርኩኝ። እኔ ጫማ ውስጥ ነበርኩኝ። ትክክል ነሽ። ልጅሽን ትምህርት ቤት ማስገባትሽ ምናምን ስቲል ብዙም ማውራት ራሱ ፈራው። አይ ፌልት ባድ። ግን ላስት ታይም ስለ ዋንትያ ልጅ ስታወሪ ዋንትያ ደስተኛ ናት፣ ጤነኛ ልጅ ነው ያለቻት፣ እግዚአብሔር በጤነኛ ልጅ ነው የባረካት ምናምን ብለሽ ስታወሪ አይ ነው ታርጌት ያረግሻትንም አውቃለሁ። ግን ብዙ ሰው ነው እንደዛ የምትናገሪው። እና ሊያ ይህንን ከፖዚቲቭ ነገር ነው ተነስቼ የመጣሁት። ልጅ ተወልዶ ጤነኛ ችግር ያለበት ልጅ አይባልም። የመህረሃዊ ልጅ እንደ ብሬኪንግ ኒውስ ኦቲዝም አለበት ብለሽ በሐላል አሲፍ መፍት እንዳለሽ እንደዛ ብለሽ እንድታወሪ ስለ ሰው ልጅ አይባልም። እና if you need help እኔ የጠቀመኝ ነገሮች 1 ትምህርት ቤት ማስገባት፣ 2 ቲቪ፣ ሬዲዮ፣ ኤኒቲንግ ሳውንድ ያለው መጫወቻ ስልክ ከልኪ። ብዙ መጽሐፍ ቤትሽ ውስጥ ግዢና ፒክቸራል መጽሐፍ ከአንቺ ነው ማኪ። ሊያ ስማርት ናት፣ በጣም ስማርት ናት። ብዙ መጽሐፎችን ግዢና የስዕል መጽሐፎች አሉ፣ እነሱን አንብቢ። በዚህ እድሜ 2 ዓመት ተኩል እንደ ፓሮት ነው የሚያወሩት። መታወሪውን 3 ሴንተንሶች ውሃ ትፈልጋለህ ስትያቸው ውሃ ትፈልጋለህ ምናምን እንደ ፓሮት ነው የሚሆኑት። እና 3 ቃላትን ገጣጥመው ማውራት አለባቸው። ማማ ዳዳ የ9 መንዝ ስኪል ነው። የ9 መንዝ ስኪል ነው። ልጅሽን ከማንም ልጅ ጋር እንዳታወዳድሪ። ልጅሽ በራሷ ሌቭል ነው የምትሄደው። አትጨናነቂ። ማድረግ ያለብሽን አድርጊ። ሌሎች ሴቶችም ካላችሁ እዚህ ውስጥ ስፔሽ ድሌድ ልጅ ካለሽ ኢንተራክቲቭ መጽሐፎችን ግዢ፣ ኢንተራክቲቭ ቶዮችን ግዢ። ቲቪ ነቃቂ አያስፈልግም። ቲቪ ድምፅ ያለው ቶይ አያስፈልግም። መዝሙር ልጅሽ እንዲሰማ አንቺ መዘመር አለብሽ። መጽሐፍ፣ ብዙ መጽሐፍ አንብቢ። ከልጅሽ ጋር በጣም መጫወት አለብሽ። ልጆችን ከልጆች ጋር ትምህርት ቤት እንዲውል ማድረግ። ቢኮዝ ብዙ ነገር ልጆች ከሌላ ህፃን ነው የሚማሩት። እንደዛ በማድረግ ልጆቻችሁን መርዳት ትችላላችሁ። ይህንን ግን ስል ጀጅ እያረኩ አይደለም። ይህንን ከፖዚቲቭ ፕሌስ ተነስቼ ቀስ ብዬ እያወሩ ያሉት ፖዚቲቭ ላይ ነው ማወሩ። ነገ ደግሞ መተሽ ሌላ ወሬ እንዳታወሪ። ይህንን ነው የምልሽ። አንቺ ሊያየ ችን ሰሞን አማረባት ምናምን ዊጓን በስነስርዓት አረገች፣ እኔን
ያ ምናምን እሽድማተር በዚህ ታይም ላንቺ የኔ $7 ቀሚስ $200 ዊግ ማድረግ መቀየር ላንቺ ምንም ነገር አይጠቅምሽ። የሚጠቅምሽ ልጅሽን መርዳትሽ ነው። መተሽ ኢንተርኔት ላይ እንደፈለግሽ በይ። ሜዳውም ፈረሱም ያንቺ ነው። ግን የኔ ልብስ መቀየር አንቺን አያረዳም። ገባሽ? ሌላም ሰዎችን ሰርጀሪ እንቁርቲ ምናምን ከማለትሽ ቆጠብ አድርጊና ሰዓት ስፔንድ ታይም ዊዝ ዮር ቻይልድ። ይሄኛው ኤርሊ ኢንተርቬንሽን በጣም ይጠቅማል። እኔን የረዳኝ እሱ ኤርሊ ኢንተርቬን ማድረግ ለልጅ በጣም ነው የሚረዳው። አስ ኤርሊ አስ ፓሲብል ልጅሽን ሰፖርት ካረግሽ ነገ ስትራግል አታረጊ። ማማ ዳዳ ዋን ወርድ አንድ ቃል ለመናገር የ2 ዓመት ከምናምን ልጅ ስትራግል ሊያደርግ አይገባም። የ2 ዓመት ልጅ ሚኒመሙ 3 ቃላትን ገጣጥሞ ማውራት ነው። እስከ 10 ምናምን የሚያወሩ አሉ። ቃላቶችን ገጣጥሞ የሚንበለበሉ አሉ። እነሱን ትተን ስተን የለም እንትኑ መስመሩን ስንትን ስንል 3 ቃላትን አንድ ህፃን ልጅ ገጣጥሞ ማውራት አለበት። ትናንትና ያየሁት የሆነ ሰሌም የምትባል ልጅ ቤት እኔን ልብስ ቀየረች፣ ዊጓን በስነስርዓት እያደረገች ነው ካልሽ በኋላ ምንም ነገር አይጠቅምሽም። የሚጠቅምሽ ልጅሽን መርዳትሽ። አሽሙር ስድድቡ ምናምን ቆጠብ አድርጊው። ኮንተንትሽ እሱ ነው፣ እረዳሻለሁ። ግን ሰዓትሽን ቆጠብ አድርጊና ፕሌይ ዊዝ ዮር ቻይልድ። መጽሐፍ ኢንተራክቲቭ መጽሐፍ ግዢ፣ ኢንተራክቲቭ ቡክ ብለሽ ግዢ። መጽሐፍ ማንበብ፣ መጫወት 3 ዓመት ከ5 ቃላትን ገጣጥሞ ማውራት። የኔ ጁ ገና 2 ዓመት ሳይሞላት I want to go outside please ትል ነበር። ማማ I want to go outside please, bring fork please። ስምንና ሬስፖንሲቢሊቲንም ይለያሉ። ለምሳሌ ፎቶ ላይ which one is mommy ይለያሉ የ3 ዓመት ልጆች። እና ይሄንን እኔ ብዙ ትናልልም ግን ይጠቅማል። ነገር ማትንቆጭባቸውን ነገሮች ብናረግ ጥሩ ነው። የወንድ ልጅ ዲሌድ ይሆናል፣ ሴት ልጅ ፈጣን ናት። ውሸት ነው። እና ይሄንን ሲሪየስሊ ሊጤንበት የሚገባ ጉዳይ ነው። አይ ነው አሸንፈሻል፣ ሰድበሽኛል፣ ተዋርጃለሁ፣ ጥለሽኛል፣ እኔ ልውደቅ፣ አንቺ ልጅሽን እርጂ፣ እኔ ወድቃለሁ፣ ቤታም አችልሽ፣ ጎበዝ ነሽ፣ ግን ልጅሽን እርጃት። እኔና ሌላን እናቶች ማምሼም ማድረግ አይደለም ይከም ኤኒዌይ ይሄንን ነው ያየሁት። ቢኮዝ ይሄ የማማ ዳዳ የ9 ወር ህፃን ልጅ ስኪል የ9 ወር ገና ልጆች አፋቸውን ሲከፍቱ ማማ ዳዳ ከ6 ወር ጀምሮ አይደል? ስለዚህ ይህን ስል ምንም ነገር ዊሽ እያደረኩ አይደለም።
ሌሎች እናቶችን መጠቀም አለባቸው ብዬ ነው። ለልጆቻችሁ ጊዜ ስጡ። እንደዚህ አይነት ስፒች ዲሌድ ልጅ ካለ ትምህርት ቤት መዋል፣ ቤትሽን ኮምፕሊትሊ መቀየር አለብሽ። ኮምፕሊትሊ መቀየር አለብሽ። ስፒች ቴራፒስት ነበረች የሆነች ልጅ እዚህ አፕ ላይ ማቃት፣ ስልኳ አለኝ፣ ቆይ እደውልላታለሁ። መታ ታስተምር። አንድ ልጅ አውቃለሁ፣ ቆይ እስኪ እደውልላታለሁ። አሁን ብዙ ቢኮዝ አይ ቲንክ ላይፍ ስታይሉ ኢትዮጵያ ተቀይሯል። እንደ ድሮ አይደለም። ድሮ እኮ ውጪ ነው የምንጫወተው ምናምን፣ ሰዎች አይገናኙም። ኢትዮጵያ አይደለ እንደ ድሮ። ይህንን ሌላ ምን አዲስ ነገር አለ? እሷ እኮ መናገር እንድችል ትምህርት ቤት አስገብተ ማለት እየተረዳች ነው። ትምህርት ቤት መግባት ብቻ ሳይሆን ቤት ውስጥም ልጅሽን መርዳት አለብሽ። እኔ ኢንተርኔት ላይ አልነበርኩም ባይዘወይ በቡባ ጊዜ ሶሻል ሚዲያ የለኝም ነበር። አባባ ቬሬጅ ሲሆንልኝ ነው ሶሻል ሚዲያ ላይ መጣሁት። የት ነበርሽ የሚሉኝ ለዛ ነው። አባባ ቬሬጅ ሲሆን ሶሻል ሚዲያ አካውንት ኖሬ እንጂ ቤቴ ውስጥ እንደ ገጠር ነበር መኖር። ኮኮ ቲቪ ለመጀመሪያ ጊዜ በ1 ዓመት ከምናምኑ ነው ያየው። ቴሌቪዥን እንደ ገጠር ልጅ ወደዛት ብሎ ግራ እስከሚገባ ቲቪ አያውቅም። ኮኮ ካርቱን ምናምን አያውቅም። ግራ እስከሚገባው ድረስ ማለት ነው። ካርቱን ብሉይ ምናምን አያውቅም ነበር እና በጣም ጠቅሞኛል እሱ ቤቴ ውስጥ ቲቪ ያለመኖሩ። አሁን ስንት 2 ቋንቋ ፒክ አርጓል። ትልቁ አማርኛ እና ኦሮምኛ ፒክ አርጓል። ባለፈው ተደንቄ ነበር። ይሄ ነው ጁጁ ሺ ኢዝ ሶ ፈኒ። አማርኛ ስዘምር ጁጁን ሲሌ ሴፍ ካረኩት ሺ ኢዝ ሶ ፈኒ። ትመስላለች። የኔ ልጅ ስራ ከማውጣቷ ብዛት አባቷን ትመስላለች። በጣም ተስፋ በሚያስቆርጥ ሁኔታ አባቷን ትመስላለች። ሀይ አዲስ ስሟትማ የኔ ልጅ አማርኛ ለምዳ እኮ ወንድሜዋ ያዕቆብ እየዘመረች አማርኛ ለምዳ እኮ አማርኛ ለመደች። ማን ነው ትላለች።
ሲጣፍጡ ግን እንደ አማርኛ ማይችሉ ልጆች አማርኛ ሲያወሩ ማኖ እና አሁን ትምህርት ቤት ወንድሜ ያዕቆብን አስተማሩት። ስታስቅ ሌላ ምን አዲስ ነገር አለ ውዶች? እኔ ምንም አጀንዳ የለኝም። አምሮብሻል። ልሞት ይሆናል እንግዲህ እቺ ልጅ የምትለውን ስማት። ሰሞኑን በቃ ይሄ ዝም ብሎ ይከፋኛል እና አንድ ነገር ልላችሁ ነው። በተለይ ቤተሰቦቻችሁ በህይወት ያሉ ሰዎች ወይ ልጆች በህይወት እያሉላችሁ ማድረግ የሚገባችሁን ነገር በሙሉ አድርጉላቸው። እሺ፣ ያ ማለት ይህ ገንዘብ ምናምን ላይሆን ይችላል። ብቻ ከአባቴ ጋር በጣም አታችድ ነበርኩኝ። በጣም ከምላችሁ በላይ ሰው እስኪ ቀናብኝ ድረስ በጣም ነበር ከአባቴ ጋር መቀራረበው። ካጣሁት ኦልሞስት ይኸው 2 ዓመት እየወጣሁ ነው። ህመሙ በቃ የሆነ ትናንትና የተፈጠረ አይነት ስሜት ነው በየቀኑ የሚሰማኝ። በቃ እንዲህ በሆንኩለት እንዲህ ባደረግኩለት ብዙ ነገር ነው የምታስቡት። በእርግጥ እግዚአብሔር ይመስገን ጥሩ ልጅ ሆኜለት ነው ያለፈው። ግን መጥፎም አድርጌበት አይደለም፣ ከቃሉ መውጥቻ አይደለም። ግን ኢቨን ደውሎ ያጣኝ ቀን ይጸጽተኛል። ደውሎ ያላነሳውበት ቀን ይጸጽተኛል። በቃ ማለት አንድ ከተማ ውስጥ አይደለም የነበረ የምንኖረው፣ ግን በየጊዜው ቶሎ ሄጄም አላየሁትም ብዬም እሱም ይጸጽተኛል። አላቅም ብቻ እኔው ይሄ እንዴት ነው የምትችሉትን ማድረግ ያለባችሁን ነገር ለምትወዷቸው ሰዎች አጠገባችሁ እያሉላችሁ ከጎናችሁ እያሉላችሁ አድርጉ ለማለት ነው። አሁን ኢትዮጵያ ውስጥ ለደህንነት ስጋት የሚሆን ነገር ስለሌለ በብዙ ነገርም ደግሞ ሀገሪቱ እየተሻሻለች ስለሆነ በሀገሬ በጊዜያዊነት ከለላ የሰጠኋችሁ ኢትዮጵያኖች ከሀገሬ ውጡልኝ አለች አሜሪካ። ባለፈው ብያችሁ ነበር። 2 ቪዲዮ ገጣጥሞ ነው በል የሚባለው ሪከርደር። ስለ ሀዘን እስቲ እናውራ። ሀዘን አንድ ሰው ሉዝ ስናረግ ኤቭሪዴይ ነው ሉዝ የምናረጋቸው። ሀዘናችን ፎርሙ ይቀያየራል እንጂ ስሜቱ አንድ አይነት ነው። ልብ ስብራት በጣም የሚደብር ህመም ነው። ሰደን የሆነ ድንገት ደግሞ ይሞታል ብላችሁ የማታስቡት ሰው ድንገት ሲሞት ያስደነግጣል። ብዙ የምትቆጩበት ነገር ይኖራል። በጣም ብዙ። እኔ ራሱ እንደዚህ አይነት ሁሌ ያስባለሁ እና በጣም የሚቆጨኝ ነገሮች አሉ። በጣም ይሄንን ማለት የምችለው እና እግዚአብሔር እንግዲህ ያጽናና ሁላችንም ያጽናና። በጣም የምትወጂውን ሰው ስትጠዩ ያለው ስሜት ምን አገናኘው? ማኪዬ ምን አገናኘው? የምትወጂውን ሰው ደግሞ ማጣት ደግሞ አለ። ሁሉ ነገር ኖሮ ፍቅሩም ሁሉ ነገር ኖሮ ድንገት እሱ ያማል። የምትወጂውን ሰው እንግዲህ ሸንበቆ ነው። ዛሬ መዋደድ ነገ መጣላት አለ። እንኳን የምትወጂውን ሰው ተዋልደሽም ላትገናኝ ትለያያለሽ። እሱ ችግር የለውም። ግን
የሚያምነው በጣም መቶጁ ሰው አለ ስትዩ በህይወት ሳይኖር ሲቀር ያሟል። በጣም የምትመኪበት ሰው ከለላሽ የሆነ ከወደቅሽበት ያነሳሽ ምናምን መጥፎ ባህሪሽን የቀየረ እንደዚህ አይነት ሰው በህይወትሽ ኖሮ ድንገት ደግሞ እግዚአብሔር ከፈለገው ያስደነግጣል። የጥላቻ ጥልቀት ሀዘን መጥፎ ነው። ሀዘንን ለሀዘን ከባድ ህመም የለም በምድር ላይ ጅስት ፎርሙን እየቀያየረ አንድ አይነት ህመም። እንግዲህ እኛ ቲያትር አይደለም እዚያ እናሳየው፣ ቲያትር አይደለም ሀዘንን አናሳየውም። መቼም ግን እናዝናለን። እግዚአብሔር ያጽናና። እናንተ ዮኒ ማኛ እንግዲህ ከሀዘን ወተን ደግሞ እስቲ ስለ አንድ ብልህ ኢትዮጵያዊ እናወራ። ለሁሉም እግዚአብሔር የፈቀደው ነው። ነፍስ የሚሰጥለት ሰውን ጠላው። ሰው እንግዲህ ሸንበቆ ነው። ሰው ይቀየራል። እናቱ ጌታ እኮ ደቀ መዝሙር እኮ ጌታ ኢየሱስ ላይ ተቀይሯል። የሰው ልጅ ክፉ ነው። የሰው ልጅ ክፉ ነው። እንደ ሰው ክፉ የለም በምድር ላይ። ፈጣሪ ይርዳ ዶክተር አብይ። እኔ በስሱ ስልጣን ብትሰጠኝ በስሱ ይህን ህዝብ አስተካክሏለሁ። በሁለት ቀን ዮኒ ማኛ በዚህ በኩል ተሹሟል በል። ዳይፐር አድርጎ ነው የሚዞረው። ወ ራሱ ላይ መቅዘን ይጀምራል። ባይዘዌ ዮኒ ታውቃላችሁ፣ እዚህ ኢንተርኔት ላይ በጣም የሚወዳት ሴት ማናት? ኢንተርኔት ላይ ዮኒ በጣም የሚወዳት ሴት ማናት? ስም ጻፉ። በጣም የሚወዳት ሴት ተቀይሜ ማልቀየማት ሁሌ የምወዳት ይላል። ሊያሾ ኤልሻሽ ቀይማ አታውቅም። ሊያሾን በጣም ነው የሚወዳት ዮናስ ሙሉነህ። በነገራችሁ ላይ በጣም ነው የሚወዳት ሊያን። ኖ ሊያ ላይ ጨክኖ አያውቅም ዮናስ ሙሉነህ። እና ሊያሾ ዮናስ ሙሉነህ ኢትዮጵያን የምራ ያለችበት ጊዜ እንዳለ ተከለለ። እና አንዳንድ ወንዶች ልክ የሚወዷት ሴት ስታሞግሳቸው በልባቸው ነው የሚወስዱት። ትችላለህ ብላ አይደለም። እንግዲህ ጠራህ የሆነ ሰው የአዲስ አበባ ልጅ የሚሆን ፖስት ሊያደረግን መተባበር አለብን። ምክንያቱም ለምሳሌ ዮኒ ቢመራ ምን ያጋብላችሁ አስቦርት አላላችሁ? ቀለል ያለ መሪ ይሆናል እንደኔ ማለት ነው። የነበረውን ይናገራል በግልጽ እንጂ ሌሎቹ አያስመስልም። እስኪ የትኛው ነው የሀገራችን መሪ ከመለሶች ማለት ነው በትምህርቱ በጣም ሄደ ወይም ሀገርን በትክክል ይበራል ብላችሁ የምትጠሩት ሰው በውሳት አለ? እስኪ ንገሩ። ጆሀርም እንግዲህ እንደምታውቁት ነው ያጋለና ዮኒ ምንም አያንሰው፣ ምንም ነገር አይጎለውም። ለጠቅላይ ሚኒስቴርነት ሊወዳደር አሁን ባሉት ፖለቲከኞች 100% ይበልጣቸዋል። እንዴ እነዚህ እንጂ እንኳን እያያቸው አይደል እንዴ ፖለቲካ። ስለዚህ አሁን በስሱ ስልጣን ስጠኝና ልርገጥልክ ነው።
አብይ አስቧል። አብይ ተራጋጭ ሲፈልግ ተራጋጭን ሲፈልግ ሳኩኝ በእውነት የሆነ ቪዲዮ ፖስቼ ለመጀመሪያ ጊዜ የተረገጥኩበት ቀን ሪከርድ አድርጌ ለታሪክ አስቀምጬው ነበር። ከ2 ዓመት በኋላ ቲክቶክ አስታወሰኝ፣ ፖስትኩት። ከዛም ተሳዳቢው የነበረው ልጅ ስቲች አድርጎ ቪዲዮ ሰርቷል። ፕላትፎርም አልሰጥህም ሞታለች እና እዛ ቪዲዮ ላይ ስለ ጓደኝነት ማይገባሽ ምናምን ብሎ ስለ እንትና ስለ ዳልቻ ያወራል። ዳልቻን እኔ ምን አደረኩት? ዳልቻ በምን ምክንያት ነው የታሰረው? እስኪ እንመለስ ወደኋላ። ዳልቻ በእኔ ምክንያት የታሰረው? በማን ምክንያት ነው የታሰረው? ዳልቻ ለማን አግዞ በማን ምክንያት ነው የታሰረው? ያስታውሰዋል? በሊያ ምክንያት ነው የታሰረው አይደል እንዴ? ለሊያ አግዞ አይደል ነገሩ የጀመሩ። ከዛም በኋላ ብሩክ በሚባለው በቡራ ቀጠለ። ከዛም በኋላ የሆነ ሆነ። ይታሰር ብያለሁ፣ አሁንም ደግሜ እላለሁ። ዳልቻ በመታሰሩ አርፌያለሁ ብዬ አምናለሁ። ዳልቻ በመታሰሩ አርፌያለሁ። ዳልቻ ስር ጥቃቅንና አነስተኛ ሲያላዝኑ የሚውሉ ተሳዳቢዎች አሁን ስድብ የለም። የሰውን ፎቶ ሰቅሎ የሰውን እናት ፎቶ ሰቅሎ ህፃናት ልጆችን ሰቅሎ የሚሳደብ ተሳዳቢ የለም በዚህ ሰዓት ቲክቶክ ላይ። ግን እንትን ህፃናት ልጆችን ሰቅሎ የሚሳደብ ሰው የለም። እናንተ ልጆቻችሁ ያልተነካ፣ እናትሽ ያልተሰደበች፣ ሴትነትሽ ያልተሰደበ ሴቶች እና ወንዶች በእኔ ላይ ብታዝኑ እረዳቸዋለሁ። ምንም እንትን አይለኝም። እኔ ግን አላስነለትም። በሰላም አጀንዳዬን ማካሄድ ችያለሁ። በሰላም ቲክቶክ ላይ በራሴ ፕላትፎርም ሀራስ አልደረግም። እሱን ፈርቼ ሀሳብ መቀየር ነገር አይኖርም። በሰላም አሁን መንግስትን እንደግፋለን የሚሉ የአብይን ፎቶ ይዘው የሚዞሩ እችን ሰሞን እንግዲህ እርስ በራስም ተነስታችኋል። ጥሩ የመንግስት ደጋፊ ከመንግስት ደጋፊ ጋር እየተጣሉ፣ አንደኛው ለጠቅላዩ ኩላሊቴን እሰጣለሁ ይላል፣ አንደኛው ሞትለታለሁ ይላል። መጨረሻቸው ምን ያለ በቃ ስድብ ሰልችቶናል። እና ልጁ ልታስገድለኝ $10,000 ህይወትህ ራሱ $10,000 ያወጣል። እኔ ግን ግራ የገባኝ ህይወትህ $10,000 ያወጣል። እኔ ለአንተ በግሩፕ አሰባስባ ማስረጃ አስባችሁታል? እኔ ላይ እንደዚህ አይነት ማስረጃ
ተገኝቶ ዝም እባላለሁ? ሰው ልጅ ህይወት ላስጠፋ ላስገድል በግሩፕ አደራጅቼ $10,000 የሰውን ህይወት ላስጠፋ እኔ ይህ ማስረጃ ተገኝቶብኝ እኔ ቲክቶክ ላይ ይቀመጣል? ለማንኛውም የሰውን ልጆች ባለመንካት የሰውን ልጆች ምስኪንዬ የህፃናት ልጆችን ሰቅሎ ባለመሳደብ ራስዎትን ይዙ። አንቺን ይቅርታ የጠየቅኩበት ቀን የተባረከ ይሁን። እምር ብለሻል። ልሞት ይሆናል። ህይወት መራኝ ልትሆን ሊሆን ይችላል። ይታሉ ልጆች ነይ ጆሪ ጆሪ ታለች ጠላቴ ብርዱ እንዴት ይዟቸዋል? ብርዱ እንዴት ይዟቸዋል? እኔ በህይወቴ ቤ ባለመኖሩ ዛሬ ነው እንደተጎዳው ነው የምነግራችሁ። እኔን ሳትለኝ ወይ እናትዬ ብርዱ ዛሬ ራሱ 2 ሂተር ያረኩት እዚህ ቦታ ራሱ እዚህ ስር ምናምን ሂተር አለኩ ቴብሌ ስር። ወይኔ ብርዱ -8 እኮ ነው። ኔጌቲቭ በእውነት አሁን ቤባችሁን አቅፋችሁ ተኙ እንጂ በኢየሱስ ስም ዮዳብን ያሳቅፋል። እንደ ዮዳብ አይነት ማባል ብርድ ልብስ ነው። ትናንት ምን እንደሆንኩኝ ታውቃላችሁ? ንፋስ የዴኩን በር ከፍቶት ቤቱ ፍሮዝን ሆኗል ቤት ስገባ። ከዛም በኋላ አልጋ ውስጥ ገብቼ ሊሞቅ ነው ቤቱ። ጭራሽ ሂተር በአልጋዬ ላይክ -8 is nothing it is everything። ምንድነው የምታወራው እንጂ? ከዛ በዚህና በዚህ ሳይድ አርጌ ተኛው። እኔ ደግሞ ብርድ አልችልም። ላለቅስ እችላለሁ። እግዚአብሔር ባሌለሽም አለኝ ጊፍተር ነው የዋሸውን እኔ ባሌለም አለኝ ይቅር አለኝ። እጣና እሱንም ማድረግ ያለው ከርቤ ሁሌ ቤት ያጨሳለሁ። ባይዘው እሱንም ማድረግ ያለው ሂተር 2 ሂተር አድርግ ያለው ሂት ደግሞ እንትን ያለባቸው ሷክሶች የሉም። እሱን አድርግ ያለው ወደ ጨረቃ መሄድ ነው መስሎ ብርድ ልብስ ምናምን ጋቢ ጭንቅላቴ ላይ እግሬ ላይ አድርጌ ነው፣ ግን ይበርደኛል። እግሬን ደግሞ ከብረደኝ በጣም አልችልም። በጣም ይበርዳል። ዛሬ ደግሞ ጠዋት ወደ መኪና ሲሄድ እረስቻለሁ። ለካስ አይስ አለ። ባል የሌለን ዜድዬ እሱ እኮ ነው ችግሩ። የባልሽ ድክመት ነው። ከዛ ጠዋት ስወጣ አይስ መኪኔ በር ስር መኪኔን እየከፈትኩኝ ደነስኩኝ። ጉራኪኝ ጌታ። እኔ ደግሞ ልክ የዛሬ 2 ዓመት ወድቄ 3 አጥንት ሰብሬያለሁ። አንድ እግር ውስጥ 3 አጥንት ከስክሻለሁ። ተንቀጠቀጥኩ መኪኔ ውስጥ ገብቼ አምላኬ ቴንኪው። የመኪናውን በር ባሊዝ በጥርስ ወድቄ ነበር። የዲቦራ ወዳደግ
ደህና አለ ባይገርምሽ በኮመንት ከሰው ቤት ተጠርቼ ነው የመጣው። እየጠራችሽ ተብለሽ የሰበር ምን እንደሚያወሩ ራሱ አላወቅኩኝም። ሄለን ቤት ወጣ ነበር። ከዛ ሊሊ እየጠራች ከዛ በር ይዤ ደነስኩኝ። በነገርሽ ላይ ዛሬ አይሳንሸራቶኝ ጉራግኛ እኔ ቆይ ዘንድሮ አልወደኩም ገና። ባለፈው አመት ግን የቂጤ ብርጭቆ ነው የተሰበረው። በእኛ እድሜ ጁርዬ ከወደቅን አንነሳም። እኔ ዛሬ 2 ዓመት እኮ ነው የተሰበርኩት። ታውቂያለሽ? በስኖታይ ነው እንደ እኔ እኮ ጀስት ነው ታዲያ ደረጃ እኮ እየወጣው አይስ እኮ አንሸራቶኝ ነው። ከዚች እኮ ከምታክል ደረጃ ላይ ነው ወድቄ 3 አጥንት የሰበርኩት። የኔ እናት ከባድ ነው። ተጠንቀቂ፣ መሞትም አለ። በነገር በጣም የተሰበሩ ሰው ባለፈው አመት 2 ነው 3 እጅ በቂጤ ደግሞ አንቺ ብቻሽን ጉድሽ ነው የምፈራው። እኔ አሁን በህይወቴ የምፈራው መታመምን በጣም ፈራለሁ። ከባድ ነው። አሁን የማደርገው ጫማ ኮንስትራክሽን የሚሰሩት የለም ሲሰሩ የሚያደርጉት ምን የሚያክለው ጫማ ስሩ ብረት፣ እሱን ነው የማደርገው ቁም ነገር። እሱን አንቺ ደግሞ ካናዳ ነው ያለሽ። በጣም እሱ ደግሞ ያለውበት ከተማ ማኒቶባ ከሁሉም የባሰ ነው ብታይ። ባለፈው እኮ ካናዳውያን መጥተውኛ መስሪያ ቤት ታወራቸው ነበረ። ወሬ ፈልጌ ጓደኛዬ ኪውቤክ ነው የምትኖረው። ኪውቤክ ሰው ኮልድ አልኳቸው። እዛ ሀገር በጣም ነው የሚበርደው። እና ብርዱ -8 ነው ዛሬ እና ትናንትና። እኛ ጋር ቼክም አላረኩት ግን 19 ገብቶ ነበር። ስኖዊ በጣም ይበርዳል። -19 ነው የማይቻል ዛሬ አይደለም። ዛሬ ቆይ ፊቴን ራሱ ቫዝሊን ተቀብቼ ነው ዛሬ ወጣሁት፣ ፊቴን ብርድ እንዳይቆርጠው ብዬ። አይ ዛሬ 8 ነው፣ ቅዳሜ ግን 19 ነበር። እና በጣም እኔ ቆዳዬው የሰውነቴ ቆዳው ላይ የሆነ በጣም ከባድ ነው። ብቻ በጣም ነው እንትን የሚለው ግን ምንም ማድረግ አይቻልም። ምን አዲስ ነገር አለ? እዛ እኮ ዳይቦ ሲሉ ምን አዲስ ነገር አለ ደግሞ ብዬ እንትን ብዬ አስጭ እየጠበቅኩ ነበር። ምን ተፈጥሮ ነው? እኔ ምን አውቃለሁ። ዳይቦ ይኸውልሽ ብር ክፈለኝ ያለችው ሄለን ከትናንትና ወዲያ። ኦኬ ከዛ ላሰማሽ። ቆይ ትላንት ቡኖን አላውቀውም። ያ አይ ክሊክ ቼክ ዲቦ ያ አይ ብሊቭ ዩ ኢዚሊ ዊዝ ዋን ላይ ኦር 2 ላይ 2 ኢነፍ ያ 2 ኢነፍ ስላለ ሶሻል ሚዲያው ላይ ሌቡኖን አላውቀውም። ከዛም በኋላ ዛሬ ይቅርታ ጋይስ ዛሬ ለካ በጣም ባለጌ ናት እናቴ። ትናንት ክፈላለችው ዛሬ ሄደችበት አልከፍልም አለ። አይደለም ቆይ እሱ አልፈታም እንዴ? እንትናን አልተውም እንዴ? ዳይቦ መቼም አይፈታም። የመንቻካ አፍቃሪ ነው። እያሳሳቀ ገደል ከቷት ነው የሚመለሰው። መንቻካ አፍቃሪ ነው። እንደሚያፈላሉነት እንደዚህ አይነት ሰው ቁም ነገር አፍቅሮ ነው። ምን ታዲያ ምንድን እንደዚህ አመንችኮ ያፍቅረው ታዲያ እንዴ? እሷ እኮ ፈታዋለች አይደል? በቃ እሷ ላይ መሆን አድርጋለች። ሌላ ሰው ከዛ በኋላ አይደል እንደ ያኛው ሼባው የመጣው አሁን በሜላት የተቀማችው። ሁለቱንም አንድ ላይ እያጫወተች ነበር። አሁን ከዛ ከሁለቱም ወጣች። ልክ ነው። ያ ልክ ይዞ ነው። በጋሽ ፔፕ ቺት አደረጉባት። ጋሽ ፔፕ ናቸው ቺት ያደረጉት። እሷ
እሳቸው ኦኬ። አይ ጋሽ ቤብ የእሳቸውን ነገር ሳስበው መጨረሻቸውንም እዚሁ ላይ የምናይ ይመስለኛል። ያ እያ የተኩልየዋ 24 አላቅሽም እናቴ ይቅርታ። አንድ ቁጥር ጻፈች። ኧረ ይቅር እኔ ማላውቀውን ሰው አላስገባም ይቅርታ። የተገደለውን ዶክተር ሰማሽ ውዴ? ያ በጣም ነው ምንድነው? ታሞ ነው ወይስ በሰው ተገድሎ ነው ምናምን ምንድን ነው? ቪዲዮዎች ፖስት አሉ። ሌላም ዶክተር ዛሬ ተገደለች። ዶክተር ሜሮን እዛው ታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ስለዚህ የምትገቡ ሰዎች በማህበራዊ ጉዳይ ላይ ነው የምትገቡት። ሞዴሬተሮች እስኪያስገቧችሁ ድረስ ስላነሷቸው ነጥቦች እናንተ በትንታኔ መልክ ላቅርብ። የመጀመሪያው ነገር አቶ አረጋ ከበደ ከተናገሯቸው ንግግሮች ለእናንተ ልስጣችሁ ልንገራችሁና ማነው አረጋ ከበደ? ያለቆም ከየት እንደሚያመጣ ማንሽ አሁን 0 ፎሎወር ናት። ክሬት አድርጋ ነው የመጣችው። አስገቢኝ ትላለች። ከዛም በኋላ መተሽ ትሳደቢያለሽ። አላቅሽም። ይሳደባሉ። ለምን ምን አልሻው? ምን አጠፋሽ ዛሬ ደግሞ? የአማራ ክልል እኔ እኮ ማላጠፋው ቀን የለም። ይሄ ግን ፋኒ የሚባለው የጂጂ ልጅ ባል ማለት ነው። እስከ መቼ ነው የሚለምነው? ማለት እንደ ወንድ ለመቼ ነው ወጥቶ የሚሰራው? ሁሌ በልጆቹ ይነግዳል። አሁን ደግሞ ቲክቶክ ጌመር ሆኗል። መቼ ነው ስራ የሚሄደው? ሳምሪ ስትሄድ አይተናል። ልጆቹን ቴኬር እያደረጋለች ምን ጊዜ ይሰራል? ኖ ከልጆቹ ቴኬር ከማድረጉ በፊት አይሰራም ነበረ። ኧረ ይሰራል። ስራ አቆምኩኝ አለ እኮ። ልጆቹን አምተው እንደጣሉበት እኮ በቃ ስራ አቆምኩኝ ብሎ ነበር እኮ። እኔ ጭርፍት ነው። እኔ በነገራችን ላይ ዩቱባቸውን ሆን ብያ ላይ ምን ስራ አላጣሁም። ትዕግስትም የለኝም የ1 ሰዓት ሙሉ ቁጭ ብዬ የማዳምጥ። ግን የሆነ ጭርፍታ እንደሰማሁት ስራ ለቀኩኝ ሲል እየሰማሁት ይመስለኛል። ታዲያ ለምን ይለምናል ነው ብዬ ነው። ማለት መንግስት ይከፍልለት የለ እንዴ? ከእንደገና የጂጂ ጠላቶች ጋር ብቻ ነው የሚገኘው። እኔም የጂጂ ጠላት ነኝ። ለምን ከኔ ጋር ቁጭ ብሎ ያወራ? ዛሬም ቦለከችኝ እኮ። ትናንታን ብሎክ አድርጋኝ ይቅርብ ቅሻቅም ብሬ እንደው ታያቻች ናቂያቸው ኢቨን እነሱ 24 ሰዓት እንኳን አልተቆየኝም ምንም ሳልናገራት ጌታ ምንም ነገር ሳልናገር ቦለከች። ሲጀምር ውዴ እነሱ በጣም ሁሌ አጀንዳ መሆን ነው እነሱ ቢችሉ ማለት ነው። ሁሌ ስለነሱ ብቻ ነው የሚወራው እዚህ ላይ። አይ እኛ ለነሱ አናወራ። እኛ ህይወት አለን እኮ አውቀው ነው እንዳልሹ መጀመሪያ እንደውም እኔ እንደዛ አልመሰለኝም። ግን ልክ ነሽ። የሆነ ሰዓት ላይ አውቀው ነው ምናምን ስትይ ገባኝ። እየቆየ ዲቦራ የተሳደበውን ሄለንን ነው አይደለም፣ እሷና ሌላ ሰውዬ ነው። ግን እኔ እንደ ሀሳብ ጋሽ ቤብ ቀለበት አሰሩ። ይሄ ነውር ነው። ትዳር አለ። ቤብ ይሳደባሉ እንዴ? ኮኮኮ ጋሽ ቤብ እኔ እንጃ የምን አውቃለሁ። የተሳደቡ አይመስሉኝም። እኔን ግን እኔ ሰድቦኛል። ቀለበት አሰሩ። ሰማሽ ጋሽ ቤብ? አዎ አንቺ እሱ ነገር እውነት ነው። እውነት 200,000 እሱ አይደለም። እሱ ስንት ብር እንዳልተገዛ እናውቃለን። ግን የጌታ መንፈስ ገልጦልናል። ግን እኔ ጥያቄ ሰው እንዴት ትዳር ላይ ያለ ቀለበት ማሰር እንዴት ይሄ ኖርማል ሊሆን ይችላል? ወንድ እኮ ኖርማል አይደለም ጋይስ። ወንድ እኮ ሲያልል ችግር እኮ ወንድ እኮ ሲያልል ችግር ነው። ታዲያ እኛ የምንወዳቸውን ወንዶች ታዲያ እንዴት እንመናቸው? አማ ራሱ ዛሬ ጠብር ግፍ ብሎ እያላበው እያለ ነው ሲከራከር ነበር። ወይ ግን አሁን ታያለሽ ሜቢ ኔክስት ይር አይ ቲንክ እስከሚቀጥለው ዓመትም የሚጠበቅ አይመስለኝም። ምን ያህል ጊዜ ትሰጫቸዋለሽ? እኔ እንደ መማር እርዳታ ብለው ካልመጡ ታያለሽ። ምን ያህል ጊዜ ትሰጫቸዋለሽ ለሳቸው? 4 ወር
አላቶር አልሰጣችሁም። 4 ዓመት ሰጣቸዋለሁ። ስሚኝ ይኸውልሽ እቺ ልጅ ሜላት የተክሊል ትዳር ፈታ ከስማከ ጋር የሆነችው ለቤነፊት ነው አይደለ? የተክሊል ትዳርን ከረገጠች she will stay until she make it እዚህ ሀገር አሜሪካ። ሶ አሁን ዲቮርሱ ወራት ይፈጃል። ከዛን ሰርግ አለ። ከዛም በኋላ አሜሪካን ፕሮሰስ አለ። 2 ዓመት ተኩል ምናምን ይፈጃል። አረስክ ሰውየው እስከዛ ባዶውን ነው የሚቀረው ውዴ። ኖ አይሰጥም እኮ ጊፍት እኮ አስቆመዋለች። ቀጥሎ ደግሞ ግማሹን ደግሞ ባርሽ ትወስዳለች። ብዙ ነገር ሊሆን ይችላል እና እንደ ድሮም ቤታም ጀምረዋለች። ዛሬ እየሰደበችው ነው ቤታ። እሷማ ቆየች እኮ ቤታ እየሰደበችው። ስለዚህ እኔ የምለው 4 ዓመት ባይነኝ። ከዛን እዚህ ትመጣለች ግሪን ካርዷን ምናምን ካገኘች በኋላ 4 ዓመት 1 ዓመት ስጧት ነው። እኔ 4 ዓመት ሰጣት። አሜሪካ ትመጣለች፣ ንብረቱን ትካፈላለች። ስሚ ያለውን ነገር ተካፍላው ታባረዋለች። የዛን ጊዜ ስታባረው ኢንተርኔቱ እንዳለ የስ ሜላት ብለን እናጨበጭባለን። አይ ሰውየው ግን እስከዛ 1 ዓመት ራሱ ሰርቫይቭ ካረገ ሆምለስ ሳይሆን አለው ማለት ነው። ታዲያ የሚገርም መላት እሱማ እኮ ግልጽ እኮ ነው መኖሩማ። ምን እኔ 4 ዓመት ሰጣታለሁ። ይፈጃል 4 ዓመት የስ ፊያንሴ ቪዛ ከዲቮርስ በኋላ ይቻላል እንዴ? ወዲያው ፊያንሴ ቪዛ አይሆነው። አንዳንድ ኤቪደንሶች እንትን ካለ ምናምን አሁን ከዚህኛዋ ጋር ራሱ ያለ ኦልሬዲ ስለጀመረ ምናምን ስራ እኮ አለው ሰርቶ ያውቃል። ግን ስራ እኮ አለው ይሉኛል። ስራውን ሲሰራ ነው ወይስ ትራቨል ሲያደርግ ነው ያያችሁት? በዚህ 6 ወር ውስጥ 4 ጀርመን ሄዷል። ዱባይ፣ ቱርክ፣ ኢትዮጵያ። አዎ ቱርክ አላገኙም ቺክ ነው። አሁን እሱንም ደግሞ አሁን እኮ ግማሽ ሼር ታደርጋለች ዲቦራዬን። አንቺ የሆነ ሰው ግን በቃ በጣም ቅጥል ሲል ነበር፣ ግን ሰሞኑ የምትናሳባት ይመስለኛል። ማን? አክስታችን እንበል እንጂ ማን ላይ ነው የምትነሳበት ይመስለኛል ሰው ሼባው ላይ። ምክንያቱም እኛ እዚህ ያለን ሰዘን ምናምን ጓ እያለች ነበር። ከማን ጋር ነበረ? ከሄለን ጋር ላይቭ ላይ። ለልጇ ብላ ነው ለራሷ የምን ለልጇ እንጂ ደግሞ ቁም ነገር እኛ ሰዘን በጣም በቃ እንትንና ቅጥል ብላ ማለት ነው። እኛ ፈዘን ምናምን እዚህ ድረስ መጥቶልን እያለች ማለት ነው። ድፍረቷ እኮ ቁም ነገር